ቤተ ክርስቲያን ግብረ ሰዶማዊነትን በመቃወማቸው ምንም አይነት እርምጃ አልወሰድኩም ስትል መግለጫ አወጣች። ከመሠረተ ክርስቶስ ቤተ ክርስቲያን በወቅታዊ ጉዳይ ላይ የተሰጠ መግለጫ። የመሠረተ ክርስቶስ ቤተ ክርስቲያን አስተዳደር መሪዎች ጉባኤ የቤተ ክርስቲያኒቱን ስርዓት ባልተከተሉ፣ ምክር ለመቀበል እምቢተኛ በሆኑ፣ ሳይመረጡ ወይም ሳይጠሩ መሪ ለመሆን በሞከሩ፣ ባልተገባ መንገድ በሚዲያ የቤተ ክርስቲያንን አሰራርና አመራር በሚያጠለሹ ግለሰቦች ላይ የአስተዳደር መሪዎች ጉባኤ በቀን 22/05/2018 ዓመተ ምህረት በደብዳቤ ቁጥር መክ 01/661/2018 ተገቢውን እርምጃ መውሰዷ ይታወቃል። ቤተ ክርስቲያን ከጌታና በቃሉ በተሰጣ ስልጣን መሰረት ተግሳጽና የመጨረሻ እርምጃ ለቤተ ክርስቲያን መንፈሳዊ ስልጣን ባልታዘዙ አባላትና አገልጋዮች ላይ የዲሲፕሊን እርምጃ በሁሉም መዋቅር ለብዙ ዓመታት ተግባራዊ እያደረገች ነው። ወደፊትም የእርምት እርምጃ በመውሰድ ትቀጥላለች። ይህ የመጀመሪያ ጊዜዋም አይደለም። ነገር ግን እነዚህ ወገኖች በተመለከተ በዚህ አካሄዳቸው ከቀጠሉ ቤተ ክርስቲያን እርምጃ እንደምትወስድባቸው በክልሎቻቸው እንደተገለጸላቸው እየታወቀ በተለያዩ ማህበራዊ ሚዲያ በተሳሳተ እና በሚያስት መንገድ ግብረ ሰዶማዊነትን በመቃወማቸው ምክንያት እርምጃ እንደተወሰደባቸው ተደርጎ በመገለጽ ላይ ይገኛል። የመሠረተ ክርስቶስ ቤተ ክርስቲያን ግብረ ሰዶማዊነትን በመቃወማቸው ምንም አይነት እርምጃ አልወሰደችባቸውም፣ ደግሞም አትወስድም። ቤተ ክርስቲያን ግብረ ሰዶማዊነትን አጥብቃ ትቃወማለች። እነዚህ ግለሰቦች በግብረ ሰዶማዊነት ስም በቤተ እምነቷ አስተዳደር ውስጥ በመግባት የአገልጋዮችን ሹመት እና የሰራተኞችን ቅጥር እንዲሁም መተዳደሪያ ደንብ ከስርዓት ውጪ በመተቸት በቤተ ክርስቲያኒቷ አባቶችና በያሉበት ክልሎች ተሸንግለው እና ተመክረው ባለመመለሳቸው በተጨማሪም ከቤተ ክርስቲያኒቷ ደንብና ከቃሉ ውጪ ተቃራኒ በሆነ መንገድ በመንቀሳቀሳቸው ለወንጌልና ለዳኖች እንቅፋት በመሆናቸው ቤተ ክርስቲያንን ለመጠበቅ እና መንፈሳዊ ስልጣን አባሎቿንም ሆነ ሌሎቹን ለማስተማር በእምቢተኝነት ስለጸኑ የተወሰደ እርምጃ መሆኑን ማሳወቅ እንወዳለን። በመሆኑም ከቤተ ክርስቲያኒቱ የውሳኔ ይዘት ውጭ ግብረ ሰዶማዊነትን በመቃወማቸው እርምጃ ተወስዶባቸዋል በማለት ከቤተ እምነቷ አቋም ባፈነገጠና በሕዝቡ መካከል ውዝግብን በሚፈጥር አካሄድ የውሳኔውን ሙሉ